በኢየሱስ ክርስቶስ የእግዚአብሔር ልጅነትና በእኛ የእግዚአብሔር ልጅነት መካከል ያለው ልዩነት ምንድነው በሚለው ሐሳብ ላይ ብዙ ነገር ተነጋግረናል። ዛሬ ደግሞ እስቲ ዶክተር ማሙሻ ፈንታን ሰምተነው ከዛ በኋላ አንድ ሐሳብ ነግራችኋለሁ። አይ ቲንክ በዚህ ሐሳብ ከዶክተር ማሙሻ ፈንታ ጋራ አይ አግሪ። እስቲ ሰምተነው እንመለስ። ልጅነቴ እንደ ኢየሱስ ካልሆነ ልጅ አይደለሁም ብለው ሁሉም ከሚሉ ሰዎች አሉ። I'm so sorry. The Bible doesn't teach us that way. We don't believe him. የኛ ልጅነት የተሰጠ ልጅነት ነው። የኛ ልጅነት ያልነበረበት ጊዜ ነበር። ልጆች የሆኑ ዘንድ ስልጣን ሰጣቸው ማለት ነው እኮ ተናግረዋል። ያልነበረበት ጊዜ ነበር ማለት ነው። የኛ ልጅነት እኮ ያልነበረበት ጊዜ ነበር። በነገራችን ላይ ሰው ሁሉ እኮ የእግዚአብሔር ልጅ አይደለም የምንለው ለዚህ ነው። ልጅነት እኮ በመወለድ የምትገኝ ናት። ዳግመኛ ስንወለድ የእግዚአብሔር ልጅ ሆንን። የእግዚአብሔር ልጆች አልነበርም። እንዲያውም የዲያብሎስ ነበራችሁ ይለናል ቅዱስ መጽሐፍ። የቁጣ ልጆች ነበራችሁ ይላል። እናታችን ትሆን አላውቅም። የቁጣ ነበራችሁ፣ የቁጣ ልጆች ነበራችሁ ይላል። የዲያብሎስ ልጆች ነበራችሁ እንጂ የእግዚአብሔር ልጆች ነበራችሁ አይልም። ያልነበርነውን አላውቅም። ሶ አት ሳም ፖይንት ሆንን። ያው ጠርቶን አዶፕት አድርጎን አስገብቶን ዳግም ልደት የሚባል ተአምር አድርጎ የኛ ልጅነት ስራ ጠይቋል። እሺ ዝም ብሎ እንትን አይደለም። የኛ ልጅነት ስራ ጠይቋል። መስቀል ላይ ሞቶልን በመንፈስና በውሃ አጥቦን አንጽቶን ንጹህ አድርጎን ያደረገን ልጆች ሆን። በቃ ልጅነት ለእኛ ትልቅ ክብር ነው። የመጨረሻውን ስልጣን ሰጠን። አይ የእሱ አይነት ካልሆነ የእሱ ያልሆነበት ጊዜ ያልነበረበት ጊዜ የለም። ኢዛን ኢተርናል ሰን ኦፍ ጋድ። ለዚህ ነው አንድያ የምንለው እኛ ሰው ያልነው ቅዱስ መጽሐፍ። እሺ እንግዲህ እንደሰማችሁት ነው። ብዙውን እጋራለሁ ይህንን ሐሳብ ከዚህኛው ቃል ውጪ። ይሄኛውን ቃል አዶፕሽን ከሚለው የእንግሊዝኛ ቃል ውጪ ወይም ደግሞ በኦሮምኛ ይመስለኛል የጉዲፈቻ የሚል ትርጉም ያለው ቃል ነው። ሁለቱም አንድ አይነት ነው። ጉዲፈቻ ማለት አዶፕሽን ማለት ነው። እሱን ቃል እናብራራለን። በተረፈ ግን የኢየሱስ ክርስቶስ የእግዚአብሔር ልጅነት የዘላለም ነው። እግዚአብሔር አንድያ ልጁን ነው የሰጠው። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና መቼም የነበረውን ነው የሚሰጠው እንጂ ጠብቆ ልክ ከማርያም ሲወለድ ልጄ ነው ወስጄዋለሁ በሉንኩ አይደለም ያለው። ጥንትም የነበረውን ልጁን ነው የሰጠው ማለት ነው። ኢየሱስ ክርስቶስ ማለት ነው የእግዚአብሔር ልጅ የሆነው መቼ ነው ከተባለ ሌላ ጥያቄ ይጠየቃል። ወልድ የሆነው መቼ ነው? ወልድ የሆነው መቼ ነው? እንግዲህ የእግዚአብሔር ልጅ የሆነው ከማርያም ሲወለድ ወይም ስጋ ሲለብስ ነው ከተባለ ወልድ የሆነው እንግዲህ ከማርያም ሲወለድ ነው ልንል ነው ማለት ነው። ዳት ሚንስ ስላሴ የሚባል ነገር እስከ ዛሬ 2000 ዓመት ድረስ አልነበረም ልንል ነው ማለት ነው። ይሄ ደግሞ ፍጹም የሆነ በጣም ትልቅዬ ስህተት ነው ማለት ነው። ስለዚህ ኢየሱስ ክርስቶስ የአብ የዘላለም ልጁ ነው። ይሄ ኢየሱስ የተባለው ግን የማርያም ልጅ ነው። ኢየሱስ የተባለው የዛሬ 2000 ዓመት በቤተልሔም የተወለደው ኢየሱስ የማርያም ልጅ ነው። ራሱንም ደግሞ የሰው ልጅ እያለ ይጠራል። ስለ ክርስቶስ ከተጠየቅን ግን ክርስቶስ የማን ልጅ ነው ብሎ ሲጠይቅ ጴጥሮስ ክርስቶስ የእግዚአብሔር ልጅ ነው ብሎ ሲመልስ ፈሪሳውያን ደግሞ ክርስቶስ የዳዊት ልጅ ነው ብሎ መለሱ። እንግዲህ ከነዚህ ከሁለቱ ግሩፖች ትክክሉን የመለሰው ጴጥሮስ ነው ማለት ነው። ጴጥሮስ ክርስቶስ የእግዚአብሔር ልጅ ነው አለ። ፈሪሳውያን ደግሞ ክርስቶስ የዳዊት ልጅ ነው አሉ። ኢየሱስ ክርስቶስ እዚህ ጋር ጥያቄ አስነሳ። የጴጥሮስ ጊዜ ምንም አላንገራገረም። የሰማይ አባቴ ነው የገለጠልህ ብፁዕ ነህ ነው ያለው። እነዚህኛዎቹን ግን ክርስቶስ የዳዊት ልጅ ነው ሲሉት የዳዊት ልጅ ከሆነ ዳዊት እኮ ክርስቶስን ጌታዬ ብሎ ጠራው፣ ልጁ ከሆነ እንዴት ጌታዬ ብሎ ይጠራዋል አላቸው። ስለዚህ ማን ነው የሚቀድመው? ጌታ ነው አይደል የሚቀድመው? ስለዚህ ጌታ ነው ከዳዊት የሚቀድመው እንጂ ዳዊት ከጌታ አይቀድምም። ስለዚህ ዳዊት ጌታዬ ካለው የመጀመሪያው ማን ነው ማለት ነው?
ጌታው ነው ማለት ነው። ስለዚህ ክርስቶስ ከዳዊትም በፊት ነው ማለት ነው። ስለዚህ ክርስቶስ ከዳዊትም ያለፈ ነው። የማርያምን ልጅም አይደለም፣ ወደዛም ሲሄድ የዳዊትም ልጅም አይደለም። መልሱ ሮንግ ነው ማለት ነው። የዳዊት ልጅ ነው የሚለው መልስ። ስለዚህ ክርስቶስ የማን ልጅ ነው? የእግዚአብሔር ልጅ ነው። እዚህ ጋር ዝም ብሎ ጥያቄ ይነሳል። የእግዚአብሔር ልጅ ነው ሲባል የሆነ ቦታ ተወልዷል ማለት ነው የሚል ጥያቄ ይነሳል። ጥያቄው በራሱ ሮንግ ነው። ምክንያቱም ክርስቶስ የእግዚአብሔር የዘላለም ልጅ ነው እየተባለ አንድ ሰው የሆነ ቦታ ተወልዷል ከሆነ ጊዜ በኋላ ተወልዷል ማለት ነው ብሎ ከጠየቀ ይሄ የሚጠየቀው ሰውዬ ዘላለም የሚባለው ነገር አልገባውም ማለት ነው። ዋንስ ክርስቶስ የዘላለም በቃ ዘላለም በሚለው ነገር እኮ ታሰረ። የዘላለም የአብ ልጅ ነው ከተባለ በኋላ የሆነ ቦታ ተወልዷል ማለት ዘላለም ውስጥ ቦታ የሚባል ነገር የለም። ዘላለም ውስጥ ጊዜ የሚባል ነገር፣ ጅማሮ የሚባል ነገር የለም። ክርስቶስ የአብ የዘላለም ልጅ ነው ከተባለ የሆነ ቦታ አልጀመረም፣ የሆነ ቦታም አልተወለደም ማለት ነው። በቃ ዘላለም እየተወራ ሰው ስለ ቦታና ስለ ጊዜ የሚያወራ ከሆነ ራሱ ጠያቂው ሰውዬ ዘላለም የሚባል ነገር አልገባውም ማለት ነው። አለቀ። ጅማሬ የለውም፣ ቦታ የለውም። ክርስቶስ የዘላለም የአብ አንድያ ልጁ ነው ማለት ነው። ከዛ በኋላ እኛ ተወለድን። ያው ዶክተር ማሙሻ እንዳለው ማለት ነው። እኛ ስንወለድ እንግዲህ አሁን ቅዱስ ቃሉን እናያለን። ከነዚህ ከሁለቱ ቃላቶች አንጻር ማለት ነው። በእንግሊዝኛ አዶፕሽን፣ በኦሮምኛ ደግሞ ጉዲፈቻ የሚሉ ቃላቶችን እንወስድና እነዚህ ቃላቶች ምን ማለት ናቸው፣ በዚህ ዓለም ላይ በዚህ ምድር ላይ ምን ማለት ናቸው፣ ምንን ያመለክታሉ፣ በቃ አፕላይ ሲደረጉ ምንድን ናቸው የሚለውን እናይና የኛን ደግሞ የእግዚአብሔር ልጅነት ደግሞ አይተን እንጨርሳለን ማለት ነው። እሺ የኛን ልጅነት አሁን ወደ ጎን አድርገነው እነዚህ ሁለቱ ቃላቶችን በአጭሩ እንፍታ። አዶፕሽን ወይም በኦሮምኛ ጉዲፈቻ ማለት ሁላችሁም እንደምታውቁት የሆኑ ቤተሰቦች የነሱ ያልሆነን ልጅ እናቱ ወልዳ የጣለችው ሊሆን ይችላል፣ ከሆነ ከህፃናት አምባ ወስደው ሊሆን ይችላል። ብቻ የነሱ በጭራሽ የነሱ ዘር የነሱ ምንም ነገር ያሌለበትን አንድ ልጅ ወስደው ቤታቸው ሲያሳድጉ አዶፕት አደረጉት ወይም ደግሞ በጉዲፈቻ አሳደጉት ይባላል። የጉዲፈቻ ልጅ ነው ወይም አዶፕሽን የሚለው ነገር እሱ ነው አቀባጭሩ። እና ሁለቱም የኦሮምኛውም ቃል የእንግሊዝኛውም አዶፕሽን የሚለው ቃል በቃ ለዚህ ምድር ላይ እንደዚህ ነው። እነዛ ፋሚሊዎችና በጉዲፈቻ በሚያድገው ልጅ መካከል ምንም አይነት ግንኙነት የለም። እነሱ ዘራቸው ሌላ፣ እሱ ዘሩ ሌላ። በቃ ከመሬት ላይ ወይ ከሆነ ቦታ መጡት፣ አሳደጉት። ይሄ ነው የሆነው ማለት ነው። አሁን እንግዲህ እዚህኛ ውስጥ በጉዲፈቻ በሚያድገው ልጅና በሚያሳድጉት ቤተሰቦች መካከል ምንም አይነት ባዮሎጂካል የሆነ ዘር ወይም ንክኪ የለም። ምንም የሰናፍጭ ቅንጣት ታክል ምንም አይነት ግንኙነት የላቸው። አሁን ወደኛ ልጅነት ስንመጣ ግን ፍጹም ይሄ አዶፕሽን ወይም ጉዲፈቻ የሚለው ቃል አይገልጸንም ማለት ነው። ለምን ከተባለ ሁለት የመጽሐፍ ቅዱስ ክፍሎች እናያለን። ሁለቱም የመጽሐፍ ቅዱስ ክፍሎች ውስጥ ዘር የሚባል ነገር እናነባለን ማለት ነው። የመጀመሪያው ጥቅስ ይህንን ይመስላል። እንግዲህ የመጀመሪያው ጥቅሳችን በአንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ ያለው ነው። እንደዚህ ይላል፣ ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ዩሲ የተገለጠው ራሱ የእግዚአብሔር ልጅ ነው እንጂ የማርያም ልጅ አይደለም። የእግዚአብሔር ልጅ በስጋ ተገለጠ። ይሄ አይደለም ፖይንቴ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና። ተመልከቱ፣ እዚህ ውስጥ እንግዲህ ዘር የሚል ቃል ታነባላችሁ። ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም ይላል። አሁን ዘሩ በእርሱ ይኖራልና የሚል ቃል ታነባላችሁ።
ዋች የኛ ልጅነት እንደዚህ ነው። የኛ አወላለድ ዘር የሚል ነገር አለው። ሌላ ሁለተኛ ጥቅስ እንይና እንመለሳለን። ሁለተኛው ጥቅሳችን ደግሞ በአንደኛ ጴጥሮስ ምዕራፍ 1:23 ላይ ያለው ነው። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ዩሲ አሁን እነዚህ ሁለቱ የመጽሐፍ ቅዱስ ክፍሎች ውስጥ ዘር የሚባል ነገር ታገኛላችሁ። እነዚህኛዎቹ ቃላቶች ውስጥ ደግሞ አዶፕሽን ወይም ጉዲፈቻ የሚለው ቃላቶች ውስጥ ምድር ላይ ስንጠቀምባቸው ዘር የሚባል ነገር እነዚህ ሁለቱ ቃላቶች ውስጥ የለም። አንድ መሬት ላይ ተጥሎ ወስደው የሆኑ ቤተሰቦች በሚያሳድጉት ልጅ እና በአሳዳጊዎቹ መካከል ምንም አይነት ዘር የለም። የሚወራረሱት ዘር የለም ምንም። ስለዚህ ዘር የሚለው ቃል ሁለቱ ቃላቶች ውስጥ አይገጥምም ማለት ነው። ስለዚህ የኛን ልጅነት እነዚህ ሁለቱ ቃላቶች አይገልጹትም። በቃ ሊትራሊ እነዚህን ሁለቱን በምድር ላይ ያለውን የጉዲፈቻ የሚለውን ነገር ወስደን እኛም እንደዚሁ የጉዲፈቻ ልጆች ነን ካልን በቃ በእኛና በእግዚአብሔር መካከል ምንም አይነት ዘር የለም ማለት ነው። አዶፕት አድርጎን ነው ካልን ጉዲፈቻ ማለት ነው። እነዚህ ሁለቱ ቃላቶች ውስጥ ደግሞ ዘር የሚባል ነገር የለም። ስለዚህ ይሄ ዘሩ በእናንተ ይኖራል ከሚለው የእግዚአብሔር ቃል ጋር ይጋጭብናል ማለት ነው። ስለዚህ እነዚህ ሁለቱ ቃላቶች እኛን አይገልጹንም። በእውነት ቃል አስበው ወልዶናል። ታስበን የተወለድነው ደግሞ ከማይጠፋ ከራሱ ከእግዚአብሔር ዘር ነው የተወለድነው። ስለዚህ በጉዲፈቻነት ከሚያድገው ልጅ ጋራ የእኛን የእግዚአብሔር ልጅነት በፍጹም አንድ ልናደርገው አንችልም ማለት ነው። ይሄ ዘር የሚለው ቃል ይለያየናል ማለት ነው። ስለዚህ አዶፕሽን ወይም ጉዲፈቻ የሚለው ቃል ለእግዚአብሔር ልጆች የሚመጥናቸው ቃል አይደለም። ከዚህ ውጪ እኛ የእግዚአብሔር ልጆች የሆነው ስራ ተሰርቶ ነው። ኢየሱስ ክርስቶስ በከፈለው መስዋዕትነት ነው። ጅማሬ ያለው እግዚአብሔር አንድ ስጦታ ነበረው፣ እሱም የገዛ ልጁ ነው። ስለዚህ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ሁሉ ወዷል። ዓለም ላይ ያሉትን ሰዎች ሁሉ ወዶ ለዓለም ሁሉ ሰጠ። ከዛስ የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን ይሄ እግዚአብሔር የሰጠውን ስጦታ አንድያ ልጁን እሺ ብለው የተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ይሄ ስልጣን ግን ዝም ብሎ ስልጣን ሳይሆን የእግዚአብሔር ዘር ውስጣችን አለ። ይሄ ብቻ አይደለም፣ በመንፈስ ቅዱስ ሲልድ ተደርገናል። በአማርኛው ታትመናል። ሲልድ ተደርገናል። በደሙ ታጥበናል። በጣም ብዙ ፕሮሰስ ተደርጎልናል ማለት ነው። እንደው ዝም ብሎ ጉዲፈቻ ልጆች አይደለንም። ምንም ንክኪ ያሌለን አይደለንም። ከአብ ጋር ተነካክተናል። በዘር አንድ ነን። ዘሩ በእኛ ውስጥ አለ ይላል መጽሐፍ ቅዱስ። ጉዲፈቻ ጋር ስትመጣ እንደዛ የሚባል ነገር የለም። በቃ ልጁ ልጅ ነው፣ አሳዳጊዎቹ አሳዳጊዎች ናቸው። አሪፍ አሳዳጊዎች ስለሆኑ ለልጁ ይህንን ኦፖርቹኒቲ ሰጡት። በቃ ልጁ እዛ ቤት ያድጋል። ከዛ መንግስት ጋር ሄደው ያስፈቅዳሉ። ልጁ ህጋዊ የመውረስ ምናምን መብት አለው። በቃ ያድጋል። በተረፈ ግን በመካከላቸው ምንም አይነት የዘር ንክኪ የሚባል ነገር የለም። እኛ ጋር ስትመጡ ግን የእግዚአብሔር ጋር የዘር ንክኪ አለ። በመንፈስ ቅዱስ መታተም ሲልድ መደረግ አለ። በደሙ መታጠብ አለ። ይሄ ሁሉ ነገር የሆነልንን ማለት ነው። እግዚአብሔር አንድያ ልጁን ለዓለም ሁሉ ከሰጠው ለምን ዓለም ሁሉ አይድንም ከተባለ እግዚአብሔር አንድያ ልጁን ለዓለም ሰጠ። ሁላችሁም እንደምታውቁት የሆነ ሰው መጥቶ ስጦታ ይሰጣችኋል። እናንተ ግን ያንን ስጦታ ከሰውየው እጅ ላይ እስካልተቀበላችሁ ድረስ ያ ስጦታ እናንተ ሊሆን አይችልም። ኦኬ፣ በቃ እንደዚህ ይዞ ከመጣ አንድ ሰው እንደዚህ ብሎ የሚቀበል ደግሞ አካል ሊኖር ያስፈልጋል። እዚህ እግዚአብሔር ስጦታ ሰጠ ለዓለም። ዓለምን ስለወደደ አንድያ ልጁን ስጦታ ሰጠ። እኛ ተቀበል ነው። ስጦታውን ከአብ እጅ ላይ ተቀበልን።
ልጆች ሆነን ያንኑ የአብን ስጦታ ስቲል ናው ተዘርግቷል። ሌሎቹ አሕዛብ የምንላቸው ያልዳኑ ሰዎች ደግሞ ከአብ እጅ ላይ ያንን ስጦታ አልተቀበሉ። በቃ ይሄ ነው ለውጡ። ስለዚህ ያንን ስጦታ ካልተቀበሉ ስጦታው የነሱ ሊሆን አይችልም። አሁን ስጦታው የኛ ነው። ክርስቶስ የኛ ነው። እኔ በክርስቶስ ክርስቶስ በእኔ ነው ያለው ማለት ነው። ክርስቶስ የኔ ነው። የእርሱ የሆነ ሁሉ የኔ ነው። እኔም የእርሱ ነኝ። የአብ ልጅ ነኝ። ስጦታውን ያልተቀበለ ግን አንድ ሰው ስጦታ ሲሰጥ እጅን ወደኋላ አድርገህ እንደዚህ እንዴት ነው ስጦታው የምትቀበለው? ስጦታ ለመቀበል እጅ መዘርጋት ስለሚያስፈልግ ለዚህ ነው መጽሐፍ ቅዱስ ለተቀበሉት እንዴ ስጦታ ሰጠ እና ራሱ ይቀበልልህ እንዴት ነው ነገሩ? አይሆንም እኮ ስጦታ ሰጠ፣ መቀበል ደግሞ የተቀባዩ ድርሻ ነው። ስለዚህ ለተቀበሉት ሁሉ ነው እንጂ ለተሰጣቸው ሁሉ አይደለም፣ ለቀረበላቸው ሁሉ አይደለም። ስጦታው ለዓለም ነው የቀረበው። የተቀበሉት ግን የተወሰኑቱ ናቸው። የተቀበልን ልጆች ሆነን ስለዚህ ከነዚህ ሁለቱ ቃላቶች ውጪ ከዶክተር ማሙሻ ፈንታ ጋራ በእጅጉ እስማማለሁ በዚህ ሐሳብ ማለት ነው። እንግዲህ ሌላ ጊዜ ደግሞ በነገረ ድህነት ላይም ደግሞ እንደዚሁ ደግሞ የተስተካከለ ነገር ደግሞ ሲኖር ደግሞ የማንስማማበት ምንም አይነት ምክንያት የለም። ነገረ ድህነት የቴዎሎጂዎች ሁሉ ቁንጮ የሚባለው ነው። ቢኮዝ ነገረ ድህነት ነው። በቃ ሁሉም ነገር ተጠቅልሎ ወይ ለመዳን ነው። እግዚአብሔር እንኳን ኃይሉን የሚጠቀመው ለማዳን ነው። የእግዚአብሔር ኃይል ለማዳን ነው የሚለው። ያንን የመሰለ የእግዚአብሔር ኃይል እምቅ ችሎታው ሁሉ ለማዳን ነው ከተባለ ድህነት እንግዲህ የመጨረሻው ነገር ነው ማለት ነው። ሰው ነገረ ድህነት ላይ ከተሳሳተ በጣም ሁሉ ነገር ይዛባበታል ማለት ነው እና ሁሉ ቴዎሎጂ ሁሉ ነው የሚናጋው ማለት ነው። በጭራሽ ስለ ነገረ ድህነት እየተወራ ስለ ሰው ስራ አይወራም። ጸጋው በእምነት አድኗቸዋል እየተባለ ጸጋና ስራ አብሮ አይወራም። ስለ ጸጋ ስለ ነገረ ድህነት አንድ ክፍል ውስጥ አውርቶ ጨርሶ ያንን ክፍል ቆልፎ ሌላ ክፍል ገብቶ ደግሞ ስለ ስራ ስለሚያሸልመው ስራ ከደህንነት ጋር ያልተገናኘ ቢኮዝ እዛ ጋር ጽድቁ የእግዚአብሔር ነው። በእግዚአብሔር ፊት ተቀባይነት የምናገኘው ራሱ ባዘጋጀው ጽድቅ በኩል ነው እንጂ በራሳችን ጽድቅ ልናገኝ አንችልም። በቃ የዘላለም ሕይወት ያገኘነው እግዚአብሔር ባዘጋጀው ጽድቅ በኩል ነው እንጂ እኛ በምንሰራው ወይም በምናዋጣው ነገር አናገኝም። ካገኘንም በኋላ ላይ በምናዋጣው ነገርም አናስቀጥለውም ማለት ነው። አናስቀጥለውምም አናጣውምም ማለት ነው። ቢኮዝ ሕይወትንና አለመጥፋትንም ነው አድርጎ የሰጠን። ሕይወትን ብቻ አይደለም አለመጥፋትም አለበት ውስጡ። ኦኬ። ስለዚህ የዘላለም ሕይወት አይጠፋም፣ እግዚአብሔር ነው ያደረገው። ስለዚህ ጽድቁ የእግዚአብሔር ነው። በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። በአድርግና በአታድርግ ሕግ አይደለም የተገለጠው፣ ያለ እነሱ ነው የተገለጠው። ስለዚህ ይህንን ለማስጠበቅ እኔ ምንም የማዋጣው ኮንትሪቢዩት የማደርገው ነገር ምንም ነገር የለም። ቅዱሳኖች በስነ ስርዓት ስለመኖር ማውራት ከተፈለገ ሌላ ሩም ውስጥ ገብቶ እንደ ጳውሎስ በበትር ልምጣባችሁን በዱላ ልምጣባችሁን ማለት ሁሉ ይቻላል። እንደ ጳውሎስ ቆሮንቶስን ዝልፍ እንደሚያደርጋቸው መዘላለፍ ሁሉ ይቻላል፣ ደህንነታቸውን ሳይነካ እንጂ አንተ ራስህ ደህንነትን በሂደት ሙሉ ታደርገዋለህ እየተባባልን አንዘልቅም ማለት ነው። ሙሉ ታደርገዋለህ፣ ይሄ ታደርገዋለህ የሚለው ነገር ራሱ ስራ እኮ ነው። ኦኬ፣ አንተ ነህ የምትሰራው እያለ ነው ሰውየው። ይሄ በቃ ፍጹም ከሆነው ከአዲስ ኪዳን አስተምሮ ጋር የተጣላ አስተምሮ ነው ማለት ነው። እንደዚህ ያለቱን ደግሞ የእግዚአብሔር ቃል ራሱ አሽቀንጥሮ ነው የሚወረውረው። በሕግ ስራ መጽደቅ የምትፈልጉ ከክርስቶስ ተለይታችሁ ከጸጋ ወድቃችኋል ነው የሚለው። ስለዚህ ነገረ ድህነት ላይ የተስተካከለ ነገር ካለ ዋይኖት እንደዚህ የማንስማማበት ምንም አይነት ምክንያት የለም ማለት ነው። ነገረ ድህነት ላይ ግን ካልተስተካከለ አሁንም በጣም 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 ችግር ነው ማለት ነው። ለሌላው ለትምህርቱ ብቻ ሳይሆን ለሰባኪውም ያሰገዋል። ምክንያቱም ገላትያ ላይ እሱና
ራሱ ሰባኪዎቹ ስጋት ላይ ናቸው። የአባቱን ሚስት ላገባ ሰውዬ እንኳን ያልተጠቀመውን ነገር ነው ለነሱ የሚጠቀመው። ቆሮንቶስ ላይ ሄድና የአባቱን ሚስት ያገባውን ሰውዬ ነፍሱ በጌታ ቀን ትድን ዘንድ ስጋው ለሰይጣን ምናምን ይላል። ያቺው ሰውዬውን እንኳን ነፍሱ በጌታ ቀን ትድናለች ይላል። በህግ ስራ የሆነ በጥረታቸው ወይም ጸጋና ህግን አንድ ላይ አድርገው ለመጽደቅ የሚፈልጉ ሰዎች ወይም በዛ ስራ ደህንነታቸውን ለማስጠበቅ የሚፈልጉ ሰዎችን ግን ቀጥታ ያለምንም ርህራሄ ከክርስቶስ ተለይታችሁ ከጸጋ ወድቃችኋል ነው የሚላቸው። ስለዚህ እነዛ ሰዎች ድነዋል ወይ የሚል ትልቅዬ ጥያቄ ያስነሳል ማለት ነው። ቢኮዝ ከክርስቶስ የተለየ ከጸጋ የወደቀ ሰው ሊድን አይችልም ማለት ነው። ስለዚህ ከባድ የመጨረሻ ከባድ የሆነ ስህተት ቢኖር ደህንነት ላይ ነገረ ድህነት ላይ የሰውን ስራ ማስገባት ማለት ነው። አለቀ። እና በዚህም ነገር ወደፊት እንግዲህ ቴዎሎጂያቸው ሲስተካከል እንስማማለን ብዬ አስባለሁ። ይህንን ይመስላል ቅዱሳን። መልካም ቆይታ ይሆንላችሁ። ሰላም ሁኑልኝ። ባባይ